ሰላም እንዴት ነሽ? ሰላም እንዴት ነሽ? ፕሮፋይል አለ አለ እንዴ ቆይ አቤት ምን ፈልገኝ ነው? አልገባኝም እኮ ምን ፈልገኝ ነው? አውራኛ መጀመሪያ ፕሮፋይል ፈልጌው ነው እኮ ለምን ፈልገኝ? ከዛ አሁን ምን ልታመጣ ነው? እንትን ነገሮችን የምትቆሰቁሰው እንዴ? ለምን አትወይንም? በቃ የምትፈልገው ነገር መመርመር ስለምንፈልግ ምንድነው የምትመረምረው? አንተ የምንመረምረው የእሳት አደጋው ምን እንደነበረ ለምን ኬዙ በዛ ልክ ተዳፍኖ ማለፍ እንደፈለገ እንደ አዲስ አበባ ብለን ህይወት እየኖርን ነው። እሺ ይሁን፣ ሁሉ ነገር ይሁን። ድርጅቱ ተቃጠለ፣ የተፈጠሩ ኪሳሮች መጡ። እንዴት ሱራፌል እንደዚህ አይነት ቤት ውስጥ ይኖራል? አሁንም እኮ ለዚህ ምን ይፈልጋል? ነጊ ይፈልግሻል። መጀመሪያ ቁጭ ሱራፌል ፈልግህ ነው ሰውዬ እንዴ? ታውቂኛለህ እንዴ? ከዚህ በፊት ቁጭ በል ያማን እንዴ ሰውዬ ገዛ ቤት ሱራፌል ቁጭ በል ናውጣልኝ። አንተ ራስህ ቁጭ በል። ሌላ ኃይል ውስጥ እንዳንገባ የሰማሽ ነው ውዴ። ምን እያለ ነው ሰውዬ? የት ነው የሚነሳው? ጉልበት ልትጠቀም ነው? ጉልበት ልትጠቀም ነው? ጉልበት ልትጠቀም ነው? አንተ ጥያቄዎችን መጠየቅ እፈልጋለሁ። እሷ ግን ስራዬን እንድሰራ እየፈቀደችልኝ አይደለም። ቆይ እሺ፣ በመጀመሪያ አንተ ምን አይነት ስራ ነው የሚሰራ? ቆይ ምን አይነት ስራ? እዚህ ቤት ስራ አለ እንዴ? ቆይ ከዛ በፊት አንዴ እናውራበት። አንቺ ለምን እየተቆጣሽ እንደሆነ አላውቅም። ታውቃለህ? በደንብ ታውቃለህ ወይስ አስፈራርቶ ነው? እኔን ታውቀኛለህ ሱራፌል? ታውቀኛለህ? እርግጠኛ ነህ? አይዞህ ሱራፌል፣ ሱራፌል አይዞህ። እኔ አንተ ልረዳ ነው የመጣሁት። ታውቃለህ፣ አሁንም እያየኋቸው የነበሩት ነገሮች አሉ። ተረጋጋ፣ አንተ ራስህን አረጋጋ። እንደዚህ ወንድ ልጅ ሲያለቅስም ደስ አይልም። በእርግጥ ነበር፣ ግን ይህ ሁሉ ነገር ሲደረግ በቃ እነሱ በሰሩት ሴራ እኔን አግልለውኛል እና እዛች ጋር ኃላፊነት እንዳይሰማኝ አድርጎ በቃ እነሱ የራሳቸውን ነገር ጥቅማቸውን እያሳደሩ እኔን እዛች ጋር በመሪነት ብቻ በማድረግ የሆነ ትልቅ ነገር እንደሰጡ ያስመስለው፣ እነሱ ግን ውስጥ ለውስጥ የራሳቸውን ሴራ እያሴሩ ነበር። እዚህ ሀገራችን ላይ መቀረብ ፈልገን ነበር፣ ግን እዛውን ለመቀበር እንደፈለገ ነገር ለእሷ የነገራት እና በቃ እኛም መጫን አልፈለግንም። እሷን አመናት። ከዛ በቃ እዚህም እኛ ድንኳን ምናምን ብለን ለቅሶም የሆነ በጣም ጥድፍ ያለ ነገር ነው። ብቻ የሆነ ለቅሶም አይመስልም። ማረሚያ ድረስ ጸብ ተነስቶ ልጆቹ እንዲገደሉ ወይ አደጋ እንዲደርስባቸው መናገር እንዳይችሉ ከተቻለ ምላሳቸው እንዲቆረጥ ወይ እንዳያወሩ እንዳይናገሩ ማስፈራራት፣ ካልሆነም ደግሞ ጸብ አስመስሎ ድብድብ ግርግር እንደተነሳ አስመስሎ በመፈልፈያ ወቅቱ ለመግደል ብዙ ነገር ስታረጉ ነበረ። እሺ ብቻ የሆነ ነገር እኔ አላውቅም። እናንተ ራሱ ምን አይነት እድል በቃ የእሷ ሙላት ነው። እሱ ዛሬ እግዚአብሔር ላድነው ሲል ነው እንጂ ማንም ሰው አይደለዚህ ከዛ ከጥበቆቹን አልፎ ወደዚህ አይመጣም። እናንተ ግን እዛ የወገዳችሁትን ወግዳችሁ ነው መጣችሁት። ማንም እንትን የሚላችሁ የለም። እኔም አልመጣልኝም። በቃ የሆነ ሰዓት ነው ትዝ ያለኝ። አሁን እናንተ ውጭ ያላችሁት በተለይ በህግ ጥላ ከለላ ውስጥ ያልሆናችሁ ካላችሁ ይህን ቪዲዮ የምታዩት ከሆነ ሰዎቹ ሊገሏችሁ እየፈለጓችሁ ነው። እነሱ እናንተ ላይ እርምጃ ከመውሰዳቸው በፊት የለመዳችሁት ቤታችሁ ነው እስር ቤቱ። እጃችሁን ለህግ አካል አስረክቡና በልዩ ጥበቃ ቁጭ በሉ። በልዩ ጥበቃ ውስጥ ቁጭ እንዳደረጉ እኔም ስገባ በኮንፊደንስ የገባሁት ምንም ነገር ቤቱንም ሳንፈትሽ አልፈን የመጣ ነው። እዚህ ቤት ከመግባቴ በፊት አካባቢው ላይ ያሉትን እናንተን ይጠብቃሉ የተባሉት ሰዎችን እንዳለ ሚስጥራዊ በሆነ ተልእኮ ሁሉንም በቁጥጥር ስር የመዋል ስራ ተሰርቷል። በትዳር 4 ዓመት አይደለም የቆያችሁት? በትዳር 4 ዓመት አይደለም 4 ወር። 4 ወር በትክክል ግን ተጋብታችኋል? እኔ ፈልጌ ሳይሆን በእነሱ ምርጫ ነው የገባሁት። እነሱ ናቸው አምጥቶ ያጋቡኝ። እኔ ፈልጌ አይደለም። ምን ማለት ነው? ከሞታ አንድ 3-4 ዓመት ሆኖታል እና ከአክስታችን ጋር እንደወጣ ነበር። እሷ ደውላ እንደሞተ ያሳወቀችን። የት ወዴት ነው የወጣው? ለንደን። ለምን? ስራውን የምቆጣጠረው እኔ ነበርኩ። ነገር ግን እቃዎቹን የሚረከበው የሚያስገባው ሁሉም ነገር የሚያንቀሳቅሰው መንታ ወንድሜ ነው ቅድም እንዳልኩ እና የሚገርም መንታ ወንድሜ ነው። ግን ይህን ያህል በቃ እንደ ወንድማሞች ውስጥ አይደለም የምንተያዩ አሁን ላይ ባለው ነገር ማለት ነው። በቃ በሱ ራሱ በጣም ነው እንደዚህ ይሆናል ብዬ ያልጠበቅኩ ሰው በጣም እንደዚህ ከርቶኛልና በሱ በጣም አዝኛለሁ። በጣም ተስፋ ቆርጫለሁ በሱ እና አሁን ያለኝ አንተና አንተ ብቻ ነው። በቃ ከፈጣሪ ጋር ከዚህ ውስጥ ብታወጣኝ በጣም ነው የምመኘው። እውነቱን እንነጋገር እያልሽ ነው አይደለ? ለምን ትዋሻለሽ? አባቴን ሰራተኛ ነኝ እኮ። የት ነበር የቤት ሰራተኛ ሆነሽ የገባሽው? እዛ አክስትዮ ቤት የሆነ ነገር ገንዘብ የሆነ ነገር ከሰጡኝ በቃ እኔ አደርገዋለሁ የተባልኩትን አደርገዋለሁ። በቃ ገንዘብ ለማግኘት ነው። እሱ ውጭ መውጣት ስለማይችል ምንም መረጃ አይወጣም ከዚህ። ሰላም ቤት ነው ብትለው ቤቱ ነው የመሸጡ ነው ማለት ነው ኖርበት የነበረው ቤት። አረ እኔ ምንም የሰማሁት ነገር የለም። እንደተሸጠ ስለመሸጡም የሰማሁት የለም።
እኔ ማውቀው እንዳለ ነው ቤቱ ማውቀው። አንተ ምን ያህል ጊዜ ሆነ ወደዚህ ከመጣ? ቢያረጅም እንደ ሽማግሌ አይደለም። ሰውነቱ ጠንከር ያለ ነው ገና። እንደዚህ አይነት ድንገተኛ ሞት እንኳን ሊጠበቅ በሽታ እንኳን ያልታሰበበት አይነት አቋም ላይ ነበር ማለት በሁሉም ታጥሬያለሁ። አሁን በላው በሷ ምርጫ ነው፣ የምንቀሳቀሰው የምለብሰው በሷ ምርጫ ነው። ደጅ ላይ ራሱ መውጣት አልችልም። አንተ ራስህ እንዴት እንደገባ አላውቅም። እና እንዳለ ዙሪያው በጠባቂ ነው የታጠረው። ዛሬ እንደዚህ በመሆናችን ለምን ሆንኩ ብዬ አምላኬን አላማርረውም። ትላንት ነበረን አይደለለኛ ብዙ ነገሮች ብዙ ሰዎች የምንረዳ ሰዎች ነበረን። ያን የሚያክል ድርጅት ተቃጠለ፣ የአባታችሁ ራዕይ ወደመ። ከዛን አንተ አርፋችሁ ቁጭ አላችሁ። ምን ማድረግ ይችላል? አሁን እንት ገና ለገና እንዴ ስለ አባቱ ያነሳ እኮ የልጅ ማቁሰል የለም። እንት ስለ ሌላ ሰው ጎረሮ ነው የምትጨነቀው። እኛ ስለ ራሳችን ነው የምንጨነቀው። እኔ ስኖር እሱ ስኖር ነው ስለ ሌላ የምናስበው። እኛ ቆመን ነው እኛ ኖረን አይደል ሌሎቹን ያሰራው። ይሄ ድርጅት እኮ በቅብብሎሽ የመጣ ድርጅት ነው። የጠየኩሽ ያለሁትን ጥያቄ በትክክል መልሽልኝ፣ ቀጥታ መልሽልኝ። ገንዘብ ካለክ ገንዘብ ካለሽ ብዙ ነገር መስራት ትችላለሽ። ስለዚህ አሁን እዛ ላይ እየሰራችሁ ነው። ስለዚህ እሱ ላይ እየሰራን ነው። ታዲያ ድርጅቱ ኑሯችሁ እንዴት እንደዚህ አይነት ቤት ተከራይታችሁ ልኖር ይችላል? ድርጅቱ ላይ ቀርቦ የነበረ ክስ አለ። ደረጃቸውን የጠበቁ የኤሌክትሪክ እቃዎችን ታስገቡ ነበረ። ከዛ በኋላ ደግሞ በሱ ምክንያት ብዙ ነገር ጠፍቷል። አንተ ኤብለ ካወራኩ ገና አፄ ምኒልክ ጊዜ ሞተውን ሁሉ ይቆሰቁሳል ሰውዬ። ስለዚህ ማለት ነው ዋና ነገር አውርተን ብንጨርስ ነው ያለን። ህፃን ልጅ እኮ አይደለም እንዳወራ እያደረግሽ ነው። ህፃን ልጅ አይደለም፣ እያስጨነቅከው ነው። ብዙ ጉዳት የደረሰበት ሰው ነው። እንዴት ነው ብዙ ጉዳት የደረሰበት? ሱራፊል የነበሩት ነገሮች ቢመለሱልህ ትወዳለህ አትወድም? እኔ ጋር ስለዚህ ባስገዳጅ ኃይል ከቤትሽ እንድትወጪ ላደርግሽ እችላለሁ። አንተ ስልጣን የለም። ቤቴማ የመኖሪያ ቤት ነው። አንተ ማንና ነው ከቤትሽ ትለኛለህ? እንድጭራሽ አሁን ስርዓት ይዘህ የምታወራ ነገር አውራኝና አንቺ ማውራት አልፈልግም። ልጁ ሰላም እንዴት ነሽ? ሰላም እንዴት ነሽ? ሱራፊል አለ አለ። እንዴ ቆይ አቤት ምን ፈልገኝ ነው? አልገባኝም እኮ ምን ፈልገኝ ነው? አውራኛ መጀመሪያ ሱራፊል ፈልጌው ነው እኮ። ለምን ፈለክ? እኔን አውራኛ መጀመሪያ። እኔ ማውራት ነው። እኔን አውራኛ መጀመሪያ። እኔ ባለቤቱ ነኝ። ምን ባለቤቱ ነሽ? ለዚህ ምን ፈልገሻለሁ? ነጊ ፈልገሻለሁ። መጀመሪያ ቁጭ በል ሱራፊል። ምን ፈልገህ ነው? ሰውዬ እንዴ ታውቂኛለህ? እንደ ከዚህ በፊት ቁጭ በል ያማን እንደ ሰው የገዛ ቤት ሱራፊል ቁጭ በል። ናውጣልኝ አንተ ራስህ ቁጭ በል። ሌላ ኃይል ውስጥ እናገራለን። የሰማሽ ነው ውዴ? ምን እያለኝ ነው ሰውዬ? ተረጋጊ። ኧረ በእናትህ ቁጣ። ምንድን ነው የምታውቂው ነገር አለ? ካሜራ ምንድን ነው? አንተ አጥፋታ። በእናትህ ዞር በልልኝ እንዴ! አንቺ ተረጋጊ። ስነ ስርዓት ያዢ እኮ የምጠይቅ ጥያቄ አለ። እሺ ቁጭ በልና እናውራ። ምንድን ነው ቁጭ ብለው በጉልበት ታውቃለህ? እንዳንተ ራስህ ውዴ ምን እያወራህ ነው? አንቺ ምንድን ነው እንደዚህ የሚያስደስት? ካሜራ አለ እኮ እዚህ ጋር። ምንድን ነው የምትፈሪው ነገር አለ? አንዴ እናውራበት። አንቺ ለምን እየተቆጣሽ እንደሆነ አላውቅም። ታውቃለህ? በደንብ ታውቃለህ ወይስ አስፈራርተው ነው? እኔን ታውቀኛለህ ሱራፊል? ታውቀኛለህ? እርግጠኛ ነህ? እናንተን ካወቀህ በሰዓት አትነግረኝም? ለሰው እንግዲህ ያመጣላችሁ። ስለዚህ እኮ ካሜራ ይጥፋል። አልነገረኝም። አጋጣሚ ነው የመጣው። እሺ ካሜራውን ያጥፋና ቁጭ ብለህ አውራ። ካሜራ ይጠፋል። እሺ ወንድም አንድ ተባብረን ቁጭ በይ። አይ ተረጋጊና ይኸውልሽ፣ መጀመሪያ ተረጋግተሽ ቁጭ በይና። መጀመሪያ መናገር ነበረባችሁ እናንተ። እንግዳ እንደሚመጣ ለሰው ተነግሮ ነው ሮጣችሁ እኮ ነው ገባችሁ። አሁን አንቺ ምንድነው? እኔ እኮ አልገባኝም ሐሳብሽ። መናገር ነበረባችሁ፣ ለኔ ማሳወቅ ምን አልኩሽ? እኔ ሱራፊል አለው ያልኩሽ? አዎ አለ አልሽኝ። እሺ ብዬ በሰላም አለፍኩ። በካሜራው ነው እንደምትገባ። ከዛ እየጮሽ ተከተልሽ። መናገር የለበትም ቀድሞ። እንግዳ ሲመጣ ከዚህ በፊት ነግረኸኝ አይደል እንዴ? እንግዳ ነግረኸኝ ቡና ፈልቼ አይደል የምቀበል? የት እየሄድሽ ነበር አንቺ? የትም ብሄድ አንተን ማሳወቅ የለብኝም። አንተ ምን ሄደና? አዎ ግን አሁን ምንድነው እንደዚህ ያስቆጣሽ ያለው? የምታውቂው ነገር አለ ስለመጣሁበት ነገር? ቆይ እኔ ስለመጣሁበት ነገር የምታውቂው ነገር አለ? ምንም አይነት ነገር የለም። የምታውቂው ነገር የለም ማለት? ስለዚህ ቁጭ ብለህ አስረዳኝ። ካሜራውን አጠፍታችሁ አውሩኝ። ለምን ሜዲያ ላይ የሚታይ ግን እስኪ አስተካክሉት ያሉትን ነገሮች። እንግዲህ ውድ ቤተሰቦቼ ያው ሱራፌልን አግኝቶ ስላሉት ነገሮች መጠየቅ፣ በተለይ ደግሞ ብዙ ነገር ሚስጥራዊ የሆኑብን ነገሮች አሉ። ያንን የሚያክል ፋብሪካ እያላቸው ለምን እዚህ ቤት ላይ ራሱ እንደተገኘና ቤት ተከራይቶ መቀመጥ የፈለገበት ነገር አልገባንም። ሱራፌል እስኪ ከትውውቅን ጀምር። እኔም እንደዚህ ነው ብዬ ነገሮች ከመግባት እህቴም አሁን ተረጋግታለች ብዬ አስባለሁ። እስኪ እያወራን እኔን ቅድም እንደምታቀኝ እያወራን ነበረ። የት ነው የምታቀኝ? እኔ እሺ እኔ ያው ከዚህ በፊት እንዲህ ስራ ላይ በመንቀሳቀስበት ሰዓት በዛም አልነበርም ማቀ
እና ስራ ላይ በምትንቀሳቀስበት መሀል ላይ ድርጅታችን ላይ አልፎ አልፎ ትመጣ ነበር። መቼ ነው የመጡት እናንተ ድርጅት ላይ? ቀኑን ባላስታውስም ብቻ ፊት አዲስ አልሆንብኝም እና እዛ ያዩ ይመስለኛል። እናንተ ድርጅት ምን ላደርግ እመጣለሁ? ድርጅታችሁ ከተቃጠለ እኮ ኦልሞስት 6 ወር አልፎታል አይደል? ከዛ በኋላ የተቃጠለበት ነገር አልተጣራም ምናምን ነገር ኬዙ ተዘጋ። ከዛ ደግሞ የነበረባችሁበትን መኖሪያ ቤትም ትታችሁ እንግዲህ እንደዚህ አይነት ቤት ውስጥ ነው እየኖርክ ያለው። ኪሩቤልስ የት ነው ያለው? ኪሩቤልስ ማን ነው? ኪሩቤል ወንድም። እንዴት አወቁ? ስለ እናንተ ቤተሰብ የተወሰነ ነገር ጠይቄ ነው የመጣሁት። አንተንም የፈለኩበት ምክንያት አለ። ምን እንደተፈጠረባችሁ፣ ምን እንዳሳለፋችሁ፣ ለምን አሁን በእንደዚህ አይነት ሁኔታ ላይ እንደምትገኙ ማወቅ እፈልጋለሁ። ባለቤትህንም በደንብ ብትዋወቃት ደስ ይለኛል። ቅድም ብዙ የምታውቀው ነገሮች እንዳሉ ያስታውቃል። ስትንጫጫ ነበረ፣ ስትቆጣ ነበረ። እስኪ ወደ አንቺም ልምጣ። አንቺም ማን ልበል? የምታውቀኝ መሰለኝ እንግዲህ ባለቤት ነው ባለቤቱ ነው እኮ ባለቤቱ ነሽ። ማን ልበል? አንቺ? ትዕግስት እባላለሁ ስሜ። ትዕግስት፣ እስኪ ስለ ሱራፌል የተወሰኑ ነገሮች ንገሪኝ። ሱራፌል የነበረበትን የህይወት ደረጃ ታውቂያለሽ? አንቺና እሱ ትዳር የጀመራችሁት ምን ያህል ጊዜ ናት? ቆይቷል፣ 3-4 ዓመት በፊት። ሱራፌል ምርጥ ባሌ ብቻ ሳይሆን ሁሉ ነገሬ ነው። ታማኝ ነው። በጣም የስራ ሰው ነው። ሌሊትም ቀንም የማይል ዝናብ ፀሐይ የማይል ዝቅ ብሎ ለስራውና ያመነበት ነገር ዋጋ የሚከፍል ሰው ነው። ሆኖም ብዙ ነገሮች ዋጋ ከፍለዋል። በዚህ እድሜው እንደ እድሜው ሳይሆን ብዙ ዋጋ ከፍለዋል። ስለ ሱራፌል ሁሉ ነገር ታውቂያለሽ? አዎ አውቃለሁ። ለምን ባሌ ስለሆነ ምንም ነገር አይደብቀኝም አውሮ እስካለው ድረስ። እስኪ እንዴት ነበር የነበረሽ አክሴፕታንስ? ትላንትና ላይ የነበረበት ቦታ አለ ሱራፌል፣ ዛሬ ደግሞ የመጣንበት ቦታ ላይ እንግዲህ ያላችሁ ህይወት ልዩነት አለው። አዎ ሰው ነን እኛ። ሰው እስከሆነ ድረስ አንድ ሰው ይወርቃል፣ አንድ ሰው ይነሳል። ሁሉ ነገር እንዳለው አይቀጥልም። እኛ በዚህ ቤት የምንተያይ ሰዎች አይደለንም ይመስለኛል። እኔ ብዙ አላቅህም፣ ለእኔ ፊቴ አዲስ ነው። እሱ ግን ያውቃል፣ አውቃለሁ ምናምን እያልክ ነበረ መጀመሪያውን እኮ። ሱራፌል የት እንደሚያቀኝማ ማወቅ እፈልጋለሁ። እሱ ስለማቅህ ነው እኔ ቁጭ ብዬ ማወራክ እና ዛሬ እንደዚህ በመሆናችን ለምን ሆንኩ ብዬ አምላኬን አላማርረውም። ትላንት ነበረን አይደለለኛ ብዙ ነገሮች፣ ብዙ ሰዎች የምንረዳ ሰዎች ነበረን። ሆኖም ግን ሳናስበው ነገሮቹ ተበለሻሽቶብናል። በሂደት ይስተካከላሉ ብዬ ተስፋ አደርጋለሁ። የተፈጠሩትን ነገሮች እንዳለ ታውቂያለሽ ማለት ነው። እስኪ ተዋውቃችሁ ምን ይመስል ነበር? እንዴት ተዋውቃችሁ? እንዴት ወደ ጋብቻ ልትገቡ ቻላችሁ? እንግዲህ እኔ ንግድ ላይ ነው ብዙ ጊዜ እንቅስቃሴ የሚያደርገው። እሱም አንዳንድ ነገሮች ላይ ይሯሯጣል። በቃ እንደ ማንኛውም ሰው ድንገት ተዋወቀን። ስንተዋወቅ እንደሌላ ሰው ጊዜ አልፈጀንም። እንጠናና ረጅም ጊዜ ወስደን ምናምን እንትን አለነው ነገር የለም። እሱም ደህና ኑሮ ላይ ስለነበረ እኔም ገንዘብ ምናምን አንዳንድ ነገሮች ስለነበረኝ ወዲያውኑ ተጋባን። ድርጅት ምናምን ነበረው። እዛ ቦታ ሂጄ እኔም አንዳንድ ነገሮች አገዝኩት። አብሮ መኖር ቀጠለን እስከዛሬ። አሁን ላይ ነው ነገሮቹ ተበላሻሽ። አንቺ ምን ፊልድ ላይ ነው ተሰማርተሽ የምትገኘው? ምን እንደምናገኝ? ንግድ አከፋፍላለሁ። አንዳንድ ነገሮች አለ፣ የተለያየ ነገሮች አከፋፍላለሁ። ማለት እንደዚህ ብሎ መጥራት አይቻልም። ምንም ማድረግልህም። እኔ የራሴ የሆነ ነገሮች አለኝ፣ እሱን አከፋፍላለሁ በየቦታ። ታዲያ እሺ፣ አንቺ አቅም ከነበረሽ ገንዘብ ከነበረሽ ትላንትና ላይ እነ ሱራፌል ድርጅት ላይ የተፈጠሩት ነገሮች ተፈጥረው ዛሬ ላይ እንደዚህ ቢሆንም አንቺ ገንዘቡ ካለሽ እኮ በነገሮችን ሰፖርት የማድረግ ስራዎቹን መልሰው የማቋቋም ድርጅቱንም ደግሞ የደረሰበትን ኪሳራ የመመለስ ነገር መሰራት ነበረበት አይደል? ነበረበት። እንግዲህ ያ ድርጅቱ አንቺም አብረሽ ወድመሻል ነው። ድርጅቱም ዞሮ ዞሮ በእኔ ገንዘብ የሚኮዛ አለበት። አንቺ ገንዘብ አለበት ድርጅቱ ላይ ቤት ባለ እስከሆነ ድረስ አንዳንድ ነገሮች ወደዛ ሰፖርት ላደርግ እያደረግኩ ነበረ። ገንዘብ አለኝ እያልሽ ነበር፣ ሰፖርት ግን አላደረግሻቸውም። አንድ ለዛ ነው መጀመሪያ ይሄ ሳይቃጠል በፊት እኮ አንዳንድ ነገሮች በእኔ ገንዘብ ወደዛ እየተደረገ ነበር። የኔ እክል የሚባል ነገር አለ። ለትዳር ውስጥ መኖር ከተጀመረ አንድ አይደል እንዴ? ሁሉ ነገር እኮ እያወራን ያለነው ስለ 30 እና 40 ዓመት ሙሉ ከ500 በላይ ሰራተኛ ሲያስተዳድር ስለነበረ አንድ ድርጅት ነው። ልክ ነህ። 500 አይደለ 1 ሚሊዮን ብናስተዳድር ሁሉ ነገር አንድ እኮ ዱቄት ሆናል አይደል እንዴ? በዛው ይቀጥላል ብለህ ማሰብ የለብንም። ከዛ በላም ብናስተዳድር ምንድን ነበር የተፈጠረው ነገር? ድርጅቱ
ዋስትና የለውም ነበር ወይ? ኢንሹራንስ አልነበረውም ወይ? ሲቃጠል እንዴት ኢንሹራንሶች ሰፖርት አላደረጉም? ገንዘብ አላገኙም? ያ ድርጅት መልሶ ለምን ሊቋቋም አልቻለም? ለምን የሰዎች ጉሮሮ ተዘጋ ነው የኛ ጥያቄ። አንተ ስለሌላ ሰው ጉሮሮ ነው የምትጨነቀው፣ እኛ ስለ ራሳችን ነው የምንጨነቀው። እኔ ስኖር እሱ ስኖር ነው ስለሌላ የምናስበው። እኛ ቆመን ነው እኛ ኖረን አይደል ሌሎቹን ያሰራው። ይሄ ድርጅት እኮ በቅብብሎሽ የመጣ ድርጅት ነው። ትላንትና አይደለም የተመሰረተው፣ እንደነገርኩሽ የቆየ ድርጅት ነው። ስም ያለው ድርጅት ነው። አባታቸው ብዙ ዋጋ የከፈለበት ድርጅት ነው። ልክ ነህ። ሆኖም አሁን ላይ ግን በሱና በእኔ ስም ነው ተቋቁሟል ያ ድርጅት። ትላንት የመጣውን አትያው ዋጋ ከፍለንበት ብዙ ነገሮች አስተካክለን። ቆይ አንዴ እንድትመለሽ እንፈልጋለሁ። በአንቺና በሱ ስም የተቋቋመው ድርጅት ምንድን ነው? አዛውረናል ሁሉንም ነገር በራሳችን ስም ነው። አሁን ድርጅቱ አለ። አሁን የትኛው ድርጅት? አሁን ወደኋላ እየተመለስኩ መውራት አልፈልግም የኔ ወንድም። አሁን እኛስ ያቋቋምነው ድርጅት ነው እያልሽኝ፣ በእኔና በሱ ስም አዙሬዋለሁ አልሽኝ። ድርጅቱ ነው አይደል? ምንም አይነት ድርጅት እኮ መክፈት እንችላለን አይደለ? ድርጅት ማንኛውም ነገር ማድረግ መብት አለን። ኢትዮጵያ ውስጥ እስካለሁ ድረስ መልሽልኝ፣ ቀጥታ መልሽልኝ። ገንዘብ ካለክ ገንዘብ ካለሽ ብዙ ነገር መስራት ትችላለሽ። ማንኛውም ነገር በጣም እያስገደድከኝ ነው። እሷ ከአባታችን ጎን ለጎን ራሳችንን ችለን መስራት አለብን ብለን ያቋቋምነው አዲስ ድርጅት አለ። ሌላ ድርጅት ማለት ነው። ይሄ ድርጅት ከመቃጠሉ በፊት ነው። ስለዚህ አሁን እዛ ላይ እየሰራችሁ ነው። ስለዚህ እሱ ላይ እየሰራ ነው። ታዲያ ድርጅት ኑሯችሁ እንዴት እንደዚህ አይነት ቤት ተከራይታችሁ ልኖሩ ይቻላል? ያው አሁን ያ የተቃጠለው ድርጅት የአባቴ 50% ነው። የአክስትና ያጎቴ ደግሞ 25 ነው። ኢንሹራንሱ ምንም ክፍያ አልሰጣችሁም? የካሳ ክፍያ ኢንሹራንስ ምንም የከፈለን ነገር የለም። እንዴት ኢንሹራንስ አልተገባለትም? ካምፓኒ ኢንሹራንስ በሰዓቱ አልተገባለትም። እናም ያን ነገር እያስተካከለ ነው። ሱራፊል በትክክል የምጠይቅን ጥያቄ መልስልኝ። ኢንሹራንስ ላይኖረው አይችልም። ያን ካምፓኒ ያንን የሚያክል ፋብሪካ ያ ሁሉ ሰራተኛ ይዞ አይደለም ለድርጅቱ ለሰራተኛው ራሱ ኢንሹራንስ ተገብቷል። ኢንሹራንሱ ደግሞ በቂውን ክፍያ ይከፍላችኋልም ከፍሏችኋል። በቂ እኮ አልተከፈለም ነው። ለምን ታስጨንቀዋለህ? ለምንድን ነው ቢከፈለው እሱ ለምን እውነቱን አይናገርም አይደል? ለሱ ድርጅቱ ከ500 በላይ ሰራተኛ የሚያንቀሳቅስ ድርጅት ነው። ሊኖር ይችላል። የለም እኮ አላለንም። አልተከፈለም። ኢንሹራንሱ እንዴት አይከፍልም? የተፈጠረው አደጋ መንስኤው አልተጣራ? እስኪ ምን ነበር? እስኪ በሰዓቱ የነበረውን ነገር እስኪ አስረዱኝ። ምንድን ነበረ? እሳቱ ቃጠሎን ሰማችሁ፣ ስትሄዱ ያያችሁትና የተፈጠረው ነገር ምንድን ነው? ነገሮቹ ካለቀ በኋላ ነው እኛ የደረሰነው። አልነበርኩም እኔ ቦታው ላይ። ነገሮች ሁሉ ነገር ከተቃጠለ በኋላ ነው ደረስኩት። ግን የተደረገ አሁን አንተ ኢንሹራንስ የምትለው አንቺ ቤት ነው። በምን እንዴት ሰማሽ እሳት መቃጠሉ? ስመለስ ነው እኔ በቃ እዛ ህዝቡ ቆሟል በየቦታው ምናምን በቃ አለ አይደለ? እንደዚህ ህዝብ ግርግር ነበረ። የኛ መሆኑን ራሱ አላስታውስኩም ነበረ። ትደርስ ሆኗል። ከሆነ በኋላ ምን ታደርገዋለህ? እኛ ስለ ኢንሹራንስ ያንተ ራስ ይችላል ቆምክ ሰው እንዴት ገና ለገና ኢንሹራንስ ሰጥቶ ሰው ሆናለሁ ማለት ዘበት ነው። በቃ አንድ ሰው የሆነ ነገር ከመጣ ነገ ሌላ በሌላ መንገድ ራስን መጣጣል የንብረት ዋስትና ሰዎች የሚገቡት ኢንሹራንሱ ምንም አይነት ነገር እንትን አይሰጠንም። ሰዎች ለምንድን ነው ለንብረት ዋስትና የሚገቡት? በአደጋ ምክንያት ለሚያጡት ነገሮች እንዳለ ኢንሹራንሱ ነገሮችን ከቨር ስለሚያደርግላቸው ነው አይደለም እየከፈሉ የሚኖሩት። ታዲያ ያ ድርጅት ለዛው ሊያውሉ ሰራተኛ ማፍራት የቻለ ስንት ማሽነሪዎች አሉት፣ ስንት ነገሮች አሉት። ቢያንስ ከ3 በላይ ፕሮዳክቶችን ያምርት ነበር አይደል? ጨርቃጨርቅ ይመረትበታል፣ ስፖንጅ ይመረትበታል፣ እንዲሁም ደግሞ ሀገርኛ ስቶቮች ምናምን እየተመረቱ ነበር የነበሩት። ያ ሁሉ ነገር የሚመረትበት ኢንሹራንስ ሳይኖረው የሚቋቋም ፋብሪካ አይደለም። ያን ፋብሪካ ደግሞ ከአባታችሁ የተቀበላችሁት ፋብሪካ ነው። አባታችሁም የት ይኑር የት ይሂድ የምናውቀው ነገር የለም እስካሁን ድረስ። የአባታችን ለሕክምና ውጭ እንደወጣ በዛ አረፈ ተባለ። እኛም ተባለ ወይስ አባታቸው የሌለው አሁን ስለሱ ምንም ነገር እየተወራ ያለው ነው? ስለሞተ ነው? ከሞተ አንድ 3-4 ዓመት ሆኖታል። እና ከአክስታችን ጋር እንደወጣ ነበር። እሷ ደውላ እንደሞተ ያሳወቀችን። የት ወዴት ነው? ለንደን። ለምን? ለሕክምና ነበር። እዚያ አልተቻለምና እዛ ሪፈር ተጽፎ ወደዛ ሄዶ በሕክምና ላይ ቆይቶ በዛው ነው ያረፈው። እና አክስታችን አሳወቀችን። ምን ያህል ጊዜው ነው? አንድ 4 ዓመቱ ነው። 4 ዓመት። ታዲያ አባታችሁ መሞቱን የሚያረጋግጥ ነገር ወይ መሞቱን የሚገልጽ ነገር አልተደረገም። እንደዛም ደግሞ ተደርጎ ቢሆን ኖሮ ድርጅቱ ሙሉ ለሙሉ እንዳልከኝ ሼር ካምፓኒ ነው። እኛም ሰምተናል ብዙ ነገር። በአክስትና ባጎቶቹ ስም ያሉ ነገሮች አሉ። በተለይ ደግሞ ገነት ነች አብዛኛውን ነገር እየመራች ያለችው። እሱን በደንብ አድርገን ሰምተናል።
እሺ ፋብሪካው ከዛ በኋላ እንግዲህ ቀጥታ 50% ባለድርሻ የምትሉት እናንተ ናችሁ። ድርጅቱን የመዝጋትም የመቀጠልም ነገሮች ላይ መወሰንም አብዛኛውን ኃላፊነት ያላችሁ እናንተ ናችሁ። ከዛ በኋላ እንግዲህ ድርጅቱ እንግዲህ እንደነገርኩ መጠነ ሰፊ ስራ የሚሰራ ድርጅት ነው። እኔ ካንተ ባላቅም ነው የምልህ። ያን የሚያክል ድርጅት ተቃጠለ፣ የአባታችሁ ራዕይ ወደመ። ከዛ እናንተ አርፋችሁ ቁጭ አላችሁ። ምን ማድረግ ይችላል? አሁን እንኳን ገና ለገና እንዴ ስለ አባቱ ያነሳ እኮ የልጅ ማቁሰል የለብን እና ባታስጨንቀው ይመስለኛል። ለምን እሱ ቦታ ቢሆን ይሳበለዋል። ብዙ ነገር አጥቷል። ድርጅቱ ተቃጥሎበታል። አባቴ አጥቷል እኮ አሳስብ ባይሉ እንኳን ሄዶ አላየም። ውጭ ሀገር ነው እንግዲህ ውጭ ሀገር እንደ ከዚህ እስከ ፒያሳደን የምናየው ወይ አስክሪን ይዘን የምንመጣበት ነገር አይደለም አይደል እንዴ? ከሆነ በኋላ ምን ልናመጣው ነው ወይ ምን ላመጣ ነው የምታስጨንቀው? እኔ ቦታ እሱ ቦታ ቢሆን ይሳበለው አንተ ለምን ታስጨንቃለህ? አሁን ምን ልመጣ ነው እንደዚህ ነገሮችን የምትቆሰቁሰው አንተ? አሁን መስተካከል ያለበት ነገር ይስተካከላል። ድርጅቱ ተመልሶ ይቆማል ወይ? አባትዮ ተመልሶ ይነሳል ወይ? ከዛ አሁን ምን ልታመጣ ነው አንተ ነገሮችን የምትቆሰቁሰው? ለምን አትወይንም? በቃ የምትፈልገው ነገር መመርመር ስለምንፈልግ ምንድነው የምትመረምረው አንተ? የምንመረምረው የእሳት አደጋው ምን እንደነበረ ለምን ኬዙ በዛ ልክ ተዳፍኖ ማለፍ እንደፈለገ እንደ አዲስ አበባ ብለን ህይወት እየኖረን ነው። እሺ ይሁን፣ ሁሉ ነገር ይሁን። ድርጅቱ ተቃጠለ፣ የተፈጠሩ ኪሳሮች መጡ። እንዴት ሱራፌል እንደዚህ አይነት ቤት ውስጥ ይኖራል? አሁንም እኮ ስቲል አክስትየውና አጎትየው አሪፍ ደረጃ ላይ ነው ያሉት። ይኑሪ ለምን እሱ እንደዚህ እንዲሆን ተፈለገ? ሱራፌል ለምንድን ነው እንደዚህ አይነት ህይወት? ትላንት እኮ ኖረዋል፣ ደህና ቤት እኮ ኖረናል። ይሄ ለሱ የሚደንቅ ነው እንዴ? አንተ ይሄ ለምን ይደንቃል? እኛ የምንኖረው ኑሮ አንተን ለምን አስጨነቀ? እኛ ተመችቶናል። የምንፈልገው ሰላም፣ ማንንም እንዲመጣና እንፈልገው። ትግስት በጣም እየተቆጣች ነው። ለምንድን ነው የምትቆጣው? ታገስኩ እኮ ስንት ሰዓት ሙሉ ይኸው እኝ እያልኩ እኮ ልክ ከረምት ዝናብ እኮ እኝ እያልኩ አወራሁ። ከዛ ውጭ ምንድን ነው ምን ላድርግ? ቀን ሙሉ እንደዛ እያልኩ እየተነዛነዘን እንዋል እንዴ? አይበቃም እንዴ? በቃ አስፈላጊውን ፖይንት አንቺ ስሜት የሚያደርግሽ ነገር ምን እንደሆነ እንጃ። ዋናው ነገር ልንገርክና እኔም የምሄድበት አለኝ። ሲወጣ አይደል እንዲያስገባኝ ጉዳይ አለኝ እኮ እኔ ሲጀምር ካንቺ ጋር ምንም ጉዳይ አልነበረኝም። አንቺ ሱራፌልን ብቻ ነው መጠየቅ የምፈልገው። ለምን ታስጨንቃለህ? እሱን እየተጨነቀ እኮ ነው ልጅ መውራት ራሱ ያቅተዋል ልጁ። እኔ የምጠይቀን ጥያቄ ይመልስልኛል። እያስጨነቅኩ ነው። ምንም እያስጨነቅኩት አይደለም። ትግስት ባክሽን ስትራቴጂና ቁጭ በይ። የምትወስደው ነገር ካለ አስጨንቀው፣ የሚጠቅምህ ነገር ካለ ግን ልጁ እየተጨነቀ ነው። መውራት እንኳን የሚጠቅመውን ነገር ነው። ስለ አባታቸው አሟሟት፣ ስለ ድርጅቱ፣ ስለ ኢንሹራንስ ካምፓኒው፣ ስለ ሁሉም ነገር ማወቅ ፈልጋለሁ። ከዛ በፊት ደግሞ አንድ እንድመለስ ሊፈልገው ከዚህ በፊት ድርጅቱ ላይ ቀርቦ የነበረ ክስ አለ። ደረጃቸውን የጠበቁ የኤሌክትሪክ እቃዎችን ታስገቡ ነበረ። ከዛ በኋላ ደግሞ በሱ ምክንያት ብዙ ነገር ጠፍቷል። አንተ ብለህ ካወራኩ ገና አፄ ምኒልክ ጊዜ ሞተውን ሁሉ ይቆሰቁሳል ሰውዬ። ስለዚህ ማለት ነው ዋና ነገር አውርተን ብንጨርስ ነው የሚሻለው። ዋና ነገር እኮ ነው እየጠየኩ ያለው። አንተ ገና የዛሬ ስንት ዓመት ሆነ እኛ ሳንፈጠር ሁሉ የሆነውን እየቆሰቆስክ ሆናለሁ። አባት እስከ ዛሬ የት ነበር? ዛሬን እንደታየ ነገር የሰው ወልዶ አቅፎ የሆነ እንትን ብሏል እኮ። እንዴት ነው ያለፈ ነገር እየጠየክ እዚህ የምታስጨንቀን? ስራ የለህም እንዴ? እኛ ስራ አለን፣ አላማ አለን፣ ሰዎች ነን። አንቺ ባለትዳር ነሽ ከሱ ጋር ባለትዳር ሳይሆን ባል እንደሆነ በደንብ ታውቃለህ። ከተወጇለሽ አይደል? ለምንድን ነው የማልወዱ? እሱ ያጣውን ነገር ማስመለስ ከቻልና ካስመለስንለት አንቺ ደስተኛ አትሆኚ? ከየት ነው የምትመልሰው? ኢንሹራንስ ካምፓኒ አልከፈላችሁ ማለት ተጣጣርኩ ነው። ምንም ጥገኛ ሆኜ ማንንም እጅ አይቼ ማንንም የሆነ ነገር እንዳደረገኝ አልፈልግም። ራሴ ተጣጥሬ ሰው እየሆነ ነው። ስለዚህ ያንተ እገዛ አስፈልግ። እስኪ አሁን ካምፓኒ ነበረን እያልሽ ነበር ቅድም። ካምፓኒ እንዴት እየሄደ ነው? ምንድነው የሚሰራው? አለ እየሰራው ነው። በጣም አሪፍ ነው። ምንድነው የሚሰራው? ብዙ ነገሮች አሁን ይሄ ብዬ አንተነትንም እኛ ብዙ ነገሮች ራሴ እግዚአብሔር ይመስገን ያም ቢያልፍም አሁን ሌላ አዲስ ህይወት ጀምረናል። አዲስ ስራ ጀምሬያለሁ። ይሄው ከነጋ ጎኔ ላይ ሆኖ እየሰራ ነው፣ እየኖረን ነው። ስለዚህ እኛ ተመችቶናል። ምንም እኮ ስላለፉት ነገሮች ስለ አባቱ አሟሟት ስለ ድርጅቱ ምንም ማወቅ የለበትም። ያለፈው ነገር በቃ አሁን እኛ አንፈልግም። በቃ አባትየው ሞቷል ብለን ዘግተናል። በአይናችን ባናየው ውጭ ሀገር ነው የእሱ አክስት እስከሆነች ድረስ አክስት ማለት ስጋውን አይደለ አትዋሸው። ሞት ያለ በቃ አለቀሰን፣ ዱንካን ተክለናው ቁጭ ብለን አዝነናል እንደማንም ሰው በቃ። ስለዚህ ድጋሚ ያ ነገር መነሳት የለበትም። እኔ ግን አሁን እየተሰማኝ ያለው ሱራፌል እንዳያወራ እየተደረገ እንዳለ ነው። ህፃን ልጅ እኮ አይደለም እንዳያወራ እያደረግሽ ነው። ህፃን ልጅ አይደለም፣ እያስጨነቀው ነው። ብዙ ጉዳት የደረሰበት ሰው ነው። እንዴት ነው ብዙ ጉዳት የደረሰበት? ሱራፌል የነበሩት ነገሮች ቢመለሱልህ ትወዳለህ አትወድም? ቢመለስልኝ አልጠላም። ምን ይመጣል? ግን ከዚህ በኋላ ምን የሚፈጠር ነገር የለም። ምክንያቱም በሰዓቱ በደረሰ ሰዓት በቃጠሎ ሰዓት የተረፈውን ንብረት ሽጠን
እኔና ወንድሜ ከአባታችን 50% ድርሻ ላይ 25 ወስደናል። ምኑን ነው የሸጣችሁት? የተረፈውን ቆርቆሮውን፣ ፌሮውን በቃ የምርት ብለን ያስገባናቸውን እቃዎች ማለት ነው። መጥራት አለበት። ሮ ማቴሪያል ድማ ሙሉ ለሙሉ ወድሟል እና በመሀል የተረፉ አሉ። ምንድን የተረፉት? ምናልባት ተርፎ ራሱ ከሆነና ሸጣችሁ ልትጠቀሙ የምችሉት ድርሻችሁን ልትወስዱ የምችሉት ከድርጅት ውስጥ የተሰወሩት ሳጥኖች ናቸው። ከሳጥኖቹ ውጪ ምንም የተረፈ ነገር እንደሌለ ሙሉ ለሙሉ እንደወደመ ነው የሰማነው። የምርመራውን መዝገብ የሚያሳየው እንደዛ ነው። ኬዙም ደግሞ ምንም አይነት የቃጠሎውን ማጣራት እንደማትፈልጉና የፈጠነ እንዲዘጋ ተደርጓል። እሱም ግራ እያጋባን ያለው ጥያቄዎቹን መመለስ የምችሉት እናንተ ናችሁ። እኛ የምናውቀው የተደረገው ነገር ትክክለኛ አደጋ ሳይሆን መዘረፍ የነበረባቸው እቃዎች ነበሩ። በተለይ ሳጥኖቹ መዘረፍ ነበረባቸው። ዝርፊያ ከተካሄደ በኋላ ሙሉ ለሙሉ በእሳት እንዲወድም ተደረገ። የምን ዝርፊያ? የኛ ድርጅት ነው ስለሌላ ነው የምታወራው ያልካለው? ዝርፋ ምናምን እኛ ጋር እኮ ተዘርፎ ምናምን እኮ አይደለም። ስለ ሚስጥራዊ ሳጥኖቹ ማወቅ ፈልጋለሁ። ሱራፌል ይኸውልህ፣ ስለ ሳጥኖቹ ማወቅ ፈልጋለሁ። ስለ ሚስጥራዊ ሳጥን የምትለውን አልገባኝም። ምን እያወራህ ነው? ከድርጅቱ የተዘረፈ የተጠፋቀ የለም? ተዘረፈ ነገር የለም። ምናልባት እቃዎች ከተቃጠሉ በኋላ ብረቶቹን እኮ ማየት ይቻላል። ካዝናዎች ካሉ ካዝናዎቹም ተርፈዋል። ካዝናዎቹን ማየት ይችላል። ማሽነሪዎች ቢነዱ ራሱ እስከ ሌተናቸው ቀርቷል። ሁሉም ነገር ተቃጥሏል። አባት አንተ አሁን የሚታወራው ነገር ምንም አልገባንም። ትዕግስት የምታውቂው ነገር የለም። አንዴ ዝም ማለት ትችላለሽ። ከተዘረፈ በኋላ ያልክ ነው። ምንድነው ተዘረፈ? መጀመሪያ ነው እንደተዘረፈ የተዘረፈብን ነገር የለም። ተቃጥሏል ነው ያለን ካለው ተቃጠለና ተዘረፈ። እኔ ደግሞ ድርጅቱን አብሬ ዘርፍ ያለው የሚሉ ልጆች በቁጥጥር ስር አውያለሁ። የተዘረፈ እሳት ቃጠሎ ሆን ተብሎ የተቀነባበረ ነገር እንደሆነ የሚያረጋግጥ መረጃ አለኝ። ስለሌላ ነው ድንገት ሌላ መተቃጠለ እያወራሁ ያለሁት ስለ አንድ ድርጅት ነው። ይኸውልሽ አንቺ የማታውቂው ነገር ካለ ይችላል እሱን ቼክ አድርጎ መጀመሪያ። እኛ ጋር ምንም አይነት ነገር ተዘረፈ ሳይሆን ተቃጠለ ነው። ይሄንን ለይተው የምታወራው አሁን ተዘረፈ የምትለው በምን መንገድ? አልተዘረፈብንም። እኛ ተቃጠለ የተረፈችውን የተወሰነን ጥቃቅን ነገሮችን ሸጦ ተጠቅመዋል። የሰማሽኝ ነው? እኔ አሁን እሱን የማይሆነው ነገር የሰማሽኝ ነው ወይ? ልጁን እያስለቆናል። ምንድነው ማዳምጣው? የሌለውን አምጥቶ ሌላ ኃይል ውስጥ ልገባ ነው። የሰማሽኝ ነው ወይስ ወኔ ነው? በእርጋታ ጠይቃት። በእርጋታ አንተን ነው መጠይቃ። እሷ ምን አገባት? በእርጋታ አውራን። እሷ ምን አገባት? እኔ መጠይቃ አንተን ነው። እሷ ግን ይኸውልህ በስነ ስርዓት ጥያቄዎችን ጠይቅ እያደረገችኝ አይደለም። ስለዚህ ባስገዳጅ ኃይል ከቤትሽ እንድትወጪ ላደርግሽ እችላለሁ። አንተ ስልጣን የለም። ቤቴማ የመኖሪያ ቤት ነው። አንተ ማንና ነው ከቤትሽ ትለኛለህ? እንድጭራሽ አሁን ስርዓት ይዘህ የምታወራ ነገር አውራኝና አንቺ ማውራት አልፈልግም። ልጁን ማዳን ነው የምትፈልገው። ለልጁ የሚያስፈልገው ነገር ላድርገው ነው። እኔ በቃዋለሁ። የሚያስፈልገው ነገር እያደረኩለት ነው። የጎደለው ነገር የለም። እኔ ከሚስቱ ይልቅ አንተ ትሻላለህ። እንዴት ነው ለሱ የሚታስብለት? በቃ ተው እባክህ ወንድሜ፣ በቃ ተው። በቃ አሁን በሰላም ውጣልኝን። እኔ የምሄድበት ልሂድ። በቃ ያለፈውን ተው። በቃ ሆነ ተቃጠለ አይደለ? ተቃጥሏል። አባትዮ ሞቷል። በቃ አልፏል፣ ረስቷል። ድጋሚ ያደነዘዝከው ነው ያንን ያለፈው ታሪክ እያወራሁ። ስለዚህ ያለፈው አልፏል። ስለመጣህ እናመሰግናለን። አሁን ሂጅልን። በቃ ሌላ ከዚህ የበለጠ ባትጠይቀን ደስ ይለናል። አሁን ምን ልጠቅመን ነው? እኛ ያጦስከን ነው ያለፈውን እያስታወስክ። ስለዚህ ብትሄድልን የተሻለ ነው። እናመሰግናለን። ይሄ ልጁን መውራት አቅቶታል። አሳዝንህም እንዴ? በስመ አብ። በጠዋቱ ምንድነው? ጨረሽ? እኔ ጨርሻለሁ። ጨረሽ? ተነሽ ነው። የት ነው የሚነሳው? ጉልበት ልትጠቀም ነው? ጉልበት ልትጠቀም ነው? ጉልበት ልትጠቀም ነው? አንተ ጥያቄዎችን መጠየቅ እፈልጋለሁ። እሷ ግን ስራዬን እንድሰራ እየፈቀደችልኝ አይደለም። ቆይ በመጀመሪያ ምን አይነት ስራ ነው የሚሰራ? ቆይ ምን አይነት ስራ? እዚህ ቤት ስራ አለ እንዴ? ቆይ ከዛ በፊት አንተ ካሜራውን ያዘው ኑ ነው ስራ ያለ አይዞህ ሱራፌል አይዞህ። እኔ አንተ ልረዳ ነው የመጣሁት ታውቃለህ። አሁንም እያየኋቸው የነበሩት ነገሮች አሉ። ተረጋጋ፣ አንተ ራስህን ማረጋጋ። እንደዚህ ወንድ ልጅ ሲያለቅስም ደስ አይልም። እውነት ነው ማለት ምንድን ነው እነዚህ ሰዎች ከጀርባ እየሰሩ ያሉት? ያልገቡኝ ያልተመለሱልኝ ብዙ ጥያቄዎች አሉ። ባይዘው ውድ ቤተሰቦች እዚህ ጋር እንድታውቁት የምፈልገው ይህ ሁሉ ነገር መነሻችን የነበረው ፋብሪካው ነው። ፋብሪካውን ይዘን ከተነሳን በኋላ እንዴት ዝርፊያው እንደተቀነባበረ፣ ለምን ዝርፊያውን ካካሄዱ በኋላ ማቃጠል እንደፈለጉ፣ ማን ትዕዛዙን እየሰጠ እንደሆነ፣ እንዴት እየተንቀሳቀሱ እንደሆነ እያጣራን ባለንበት ሂደት ውስጥ እስካሁን ድረስ ቢያንስ ወደ 45 ሰዎች ተይዟል።
ከ30ዎቹ ቲም ውስጥ 18ቱን በቁጥጥር ስር ማዋል ችለናል። አሁን የቀሩን የተወሰኑ ልጆችና አመራር እየሰጡ ያሉ ሰዎች ናቸው እየቀሩን ያሉት። ይሄ ነገር አሁንም ተጠናክሮ ይቀጥላል። ሱራፌል አሁን ካሜራን ያጠፋውበት ሰዓት ላይ የነበረበት ኮንዲሽን ደስ አይልም። ያለበትን ሁኔታ ግን በደንብ መዝግቤ ማየት መያዝ ስለምፈልግ ማስረጃም ስለሚሆነኝ ነው ካሜራን በድጋሚ አብሮት። ሱራ እስኪ ከመጀመሪያው ጀምረን አሁን እናንተ ብቻ ነን ያለ ነው። ካሜራማኑን እዚህ ያሉትን ቲሞች እርሳቸውና አንተ የተሰማህን ስሜትና ያለበትን ነገር መረዳት እንፈልጋለን። እስኪ ከመጀመሪያው ጀምረን እንነሳ። ስለ አባትህ ህይወት እልፈት እናውራ። አባትህ ምንድን ነበር የሚያማቸው? ከዛ እንዴት ህይወታቸው ሊያልፍ ቻለ? ይሄ ነው የሚባል በሽታ እኔ ሲያመውም ታሞም አይቼ አላውቅም፣ ሰምቼም አላውቅም። እና ቤት ውስጥ በቃ ሁሌ እንደ አባት ሳይሆን እንደ ልጅ ከኛ ጋር ይጫወታ ምን እያለ ነበር በዛ ሰዓት። ብቻ በእርግጥ እንኳን ሊያመው ኖርማል ቆፍጠን ያለ ጤናማ ነው። በቃ ቢያረጅም እንደ ሽማግሌ አይደለም። ሰውነቱ ጠንከር ያለ ነው። ገና እንደዚህ አይነት ድንገተኛ ሞት እንኳን ሊጠበቅ በሽታ እንኳን ያልታሰበበት አይነት አቋም ላይ ነበር እና በመሀል ነው ድንገት ታመመ ተብሎ ወደ ለንደን ሄደ። እናም አብራው ሄደችው አክስቴ ነበረች። ከዛ በእርግጥ እሷ አብራ እያስታመመች ነበር። እናም ከትንሽ ጊዜ በኋላ እንደሞተ ለኛ ነገረችን። ከዛ እኛ አባታችን ሞቶ በቃ ሳናየው እዚህ መጥቶ ሳይቀበር ብለን ሂደን ለማምጣት አስበን ነበር እና እኔን አታምኑኝም እንዲህ ምናምን በቃ እኔን ያለው የምትጠራጠሩኝ ከዚህ በላይ እኔ ይሄን ሁሉ መስዋዕት ከፍ እያስታመመኝ ምን ብዬ እንዴት እኔን አታምኑኝም? እና ሞቷል፣ እሱም እዚህ ነው መቀበር ፈልገው አለ እና እዚህ ሀገራችን ላይ መቀበር ፈልገን ነበር፣ ግን እዛው ለመቀበር እንደፈለገ ነገር ለሷ የነገራት እና በቃ እኛም መጫን አልፈለግንም። እሷን አመናት። ከዛ በቃ እዚህም እኛ ድንኳን ምናምን ብለን ለቅሶም የሆነ በጣም ጥድፍ ያለ ነገር ነው። ብቻ የሆነ ለቅሶም አይመስልም እና የሆነ በመሀል ምን እንደተደረገ ባላውቅም ብቻ ሁሉን ነገር እንደዛ ነው አድርጎ የአባታችን እንትን ያሳልፍነው ማለት ነው። ስለዚህ ስለ አባታችሁ ሞት ምንም አይነት መረጃውም ሳይኖራችሁ አክስታችሁ ብቻ ስለፈለገችና ስለነገረቻችሁ ብቻ ነው አምናችሁ የተቀበላችሁት? እሷ ናት ሁሉን ነገር የምታውቀው። ከእሷ ነው እኛም የሰማነው። እስኪ ስለ ድርጅቱ ደግሞ እንመለስና ስለ ድርጅቱ እናውራ። ድርጅቱ ላይ እንግዲህ የሚሰሩ የምታመርቷቸው ብዙ ነገሮች ነበሩ። እስኪ ደግሞ ትንሽ መለስ ብለን ስለ ድርጅቱ ደግሞ አንዳንድ ነገሮችን እናውራና ድርጅቱ ላይ የተፈጠሩ ነገሮች ነበሩ ከእሳት ቃጠሎ ጀምሮ። ከዛም በፊት ደግሞ አንድ ክስ ተመስርቶበት ነበረ። ክሱም ወዲያውኑ ተዘጋ። ደረጃቸውን የጠበቁ የኤሌክትሪክ እቃዎች ባለማስገባት እያመረታቸው የነበሩት ስቶቮች ወዲያውኑ የሚበላሹ አደጋ የሚያስከስቱ ነበሩ። በዛ ምክንያት እንግዲህ ድርጅቱ ሊታሸግ ጫፍ ደርሶ ነበረ። ከዛ ግን ተስተካከለና ስራውን መቀጠል ጀመረ። ያ ነገር እንዴት ነበር ሊሆን የቻለው? ኤግዛክትሊ ምን ነበር የተፈጠረው? በእርግጥ ስራውን መቆጣጠረው ነው የነበርኩ። ነገር ግን እቃዎቹን የሚረከበው የሚያስገባው ሁሉን ነገር የሚያንቀሳቅሰው መንታ ወንድሜ ነው ቅድም እንዳልኩ እና የሚገርም መንታ ወንድሜ ነው። ግን ይህን ያህል በቃ እንደ ወንድማሞች ውስጥ አይደለም የምንተያዩ አሁን ላይ ባለው ነገር ማለት ነው። እና ይሄን ነው እኔ የማውቀው ነገር ድርጅቱን መቆጣጠር እንጂ ምን ይሰራል፣ ምን ይከናወናል፣ ምን ይደረጋል የሚለውን ነገር ምንም የማውቀው ነገር የለም። እና ያ ነው እኔ እንዴት ማለት አንተ ስለምታስተዳድረው ነገር እንዴት እውቀት ሊኖር አይችልም? ስለ በቃ በዙሪያ የታጥሯል ማለት ይቻላል። በምንድን የታጠረው ዙሪያ? በቃ እኔ ስለ አሁን ላይ ብቻዬን ነኝ ማለት እችላለሁ። ያ ድርጅት ላይ በዛ ሰዓት አክስቴ፣ አጎቴ፣ ወንድሜ እንዳለ ለሶስት አንድ ላይ ናቸው። እኔ ብቻዬን ነኝ። በቃ ሁሉም እኔ ላይ እንደዚህ እንትን ብሎ ነው ጠምዶብኝ ነው ያለውና በሰዓቱ እኔ እዛ ጋር እንድቆጣጠር እንጂ ምንም አይነት እቃዎችን እንዳይ። አንተም እኮ ግን ባለድርሻ አካል ነህ። ሊያውም ደግሞ ምናልባት አባት ቅድም እያልከኝ እንደነበረው 50% ድርሻ ይሳቸው ከሆነ 25% ድርሻ ስላለክ አንተ ከሁሉም እኩል ቆመህ የማስተዳደርም የመምራትም ገንዘብ የማግኘት ኃላፊነት ነበረብህ። በእርግጥ ነበር። ግን ይህ ሁሉ ነገር ሲደረግ በቃ እነሱ በሰሩት ሴራ እኔን አግልለውኛል እና እዛች ጋር ኃላፊነት እንዳይሰማኝ አድርጎ በቃ እነሱ የራሳቸውን ነገር ጥቅማቸውን እያሳደሩ እኔን እዛች ጋር በመሪነት ብቻ በማድረግ የሆነ ትልቅ ነገር እንደሰጡ ያስመስለው፣ እነሱ ግን ውስጥ ለውስጥ የራሳቸውን ሴራ እያሴሩ ነበር። እና ስለ ድርጅቱ ነው ብዬ ማውቀው ነገር የለም። ብቻ የሚያመርተው ሶስቱ ምርት እንደሚያመርት ነው። አባታችሁ ግን ለዘመናት ሲለፋበት የነበረ ድርጅት ነው።
ያ ሁሉ ሰራተኛ ነበር። ያ ሁሉም ሰራተኛ ስታስተዳድሩ ነበረ። ከዛ ከነበራችሁበት ቤት እሺ፣ መኖሪያ ቤት ውስጥ ለምን ተሸጠው? እሺ እናንተ ቤት ስለምን ቤት ነው ብትለው ቤቱ ነው የመሸጡ ነው ማለት ነው። የምኖርበት የነበረው ቤት አረ እኔ ምንም የሰማሁት ነገር የለም። እንደተሸጠ ስለመሸጡም የሰማሁት የለም። እኔ ማውቀው እንዳለ ነው ቤቱ ማውቀው። አንተ ምን ያህል ጊዜ ሆነ ወደዚህ ከመጣ? እዚህ ከመጣሁ 4 ወር ሆኖኛል። 4 ወር? ከትዕግስት ጋር መጀመሪያ በትዳር ነበር የምትኖሩት? መጀመሪያ ትዕግስት ጋር እዚሁ ነው መኖር የጀመርነው። እዚሁ ቤት ነው። እና በትዳር 4 ዓመት አይደለም የቆያችሁት? በትዳር 4 ዓመት አይደለም 4 ወር። 4 ወር። በትክክል ግን ተጋብታችኋል? እኔ ፈልጌ ሳይሆን በእነሱ ምርጫ ነው የገባሁት። እነሱ ናቸው አምጥቶ ያጋቡኝ። እኔ ፈልጌ አይደለም። ምን ማለት ነው? በቃ አሁን ላይ እንደውም እንድታግዘኝ እፈልጋለሁ። እኔ ማለት በሁሉም ታጥሬያለሁ። አሁን በላው በሷ ምርጫ ነው፣ የምንቀሳቀሰው የምለብሰው በሷ ምርጫ ነው። ደጅ ላይ ራሱ መውጣት አልችልም። አንተ ራስህ እንዴት እንደገባህ አላውቅም። እና እንዳለ ዙሪያው በጠባቂ ነው የታጠረው። ስልክ እንኳን ላወራው ማንም ደውሎ ሰው የለም። አሁን ላይ በቃ በጣም ሁሉም ሰው ታስሬ ነው ያለው። በሁሉም ደረጃ እንደው ብታግዘኝ ደስ ይለኛል። አሁን ላይ ሱራፌል በግልጽ ከነገርከኝ እኔ አንተ መርዳት ነው የምፈልገው። ያሉትን ነገር እንዳለ ማወቅ ነው የምፈልገው። ከትዕግስት ጋር ጭራሽ ምንም ውል የላችሁም? ከጀመራችሁ 4 ወር ነው? ምንም ውል የለንም። እና ከዚህ በፊት አታውቃትም እሷ? ኧረ ጭራሽ አይቻትም አላውቅም። እና እዚህ ቤት ታዲያ ማን ነው ይዞክ የመጣው? አብራን ብቻ እሷ ነች፣ አክስቴ ነች እሷን ይዛ የመጣችው እና እሷ ነች ያጋባችኝ። እናም ገና ሰው ያጋባችኝ ማለት የተፈራረማችሁት ነገር አለ ምናምን? የተፈራረምነው ምንም የለም። እናም ከዚህ በፊት ያው ያለው ነገር ያለው ምንም ራሴ ፈልጌ የማደርገው ነገር የለም እና እንዳለ እኔ ላይ ጠምዶ ነው ያለ እና ሳልፈልግ ነው የእኔንም ትዳር። ስለዚህ ምንም ፊርማም የለም ትዳርም የለም እና አብሬያት ብቻ እንድኖር ነው እያስገደዱኝ ያለው። ከኪሩቤልስ ምን አይነት ሁኔታ ላይ ነው ያለው? ኪሩቤል እሱ በጣም አሪፍ ደረጃ ላይ ነው ያለው። የሚገርም መንታ ወንድም ነን፣ ግን ጭራሽ እንደ መንታ ወንድም እንኳን አንድ ቀን ደውሎ ቼክ የማያደርገኝ እና ይሄን ሁሉ ችግር እያሳለፍኩ ይሄን ሁሉ መከራ ውስጥ እየሆንኩ እንኳን የት ነህ ብሎ አንድ ቀን መጥቶ ቼክ የማያደርገኝም አልጠየቀኝም። እና በቃ በሱ ራሱ በጣም ነው ተስፋ እንደዚህ ይሆናል ብዬ ያልጠበቅኩ ሰው በጣም እንደዚህ ከርቶኛልና በሱ በጣም አዝኛለሁ። በጣም ተስፋ ቆርጫለሁ በሱ እና አሁን ያለኝ አንተና አንተ ብቻ ነው። በቃ ከፈጣሪ ጋር ከዚህ ውስጥ ብታወጣኝ በጣም ነው የምመኘው። ትንሽ ነገሮች ውስብስብ እያሉብን ነው፣ ግራ እያጋቡን ነው ሱራፌል። እንደነገርኩ እኛ የጀመርነው ፋብሪካው ለምን ተቃጠለ የተቃጠለበትን ምክንያት ለማወቅ ነው። ከዛ በኋላ ደግሞ ከተማዋን እያስጨነቀ ያለ የወንበዴና የማፊያ ቡድን ዝርፊያው ላይ እንደተካሄደ ቃጠለው ላይ እንደገባበት የሚገልጽ ነገር እጃችን ላይ ገባ። እነሱን የመልቀም ስራ እየሰራን እየሄደን ባለንበት ሁኔታ ደግሞ የአባታቸው ድርጅት ለመቃጠሉ ዋነኛ መንስኤ ናቸው ተብሎ አባታችሁ ካረፈ በኋላ ተጠርጣሪ ተደርጋችሁ የነበራችሁት አንተና ወንድምህ ናችሁ። የኢንሹራንስ ካምፓኒው በቂውን ክፍያ ለእናንተ እንደከፈላችሁ ካሳ እንደተቀበላችሁ ከካሳው ላይም አክስትም አጎትም ድርሻቸውን ወስደው እናንተ ደግሞ 50% መውሰዳችሁን የሚገልጽ ነገር እኛ ጋር መጣ። እዚህ ቤት አንተን አፈላልገን እስከምንመጣ ድረስ ብዙ ያለፍንባቸው መንገዶች አሉ። ማንነታቸውም ምንነታቸውም እንዲገለጽ የማይፈለጉ ሰዎች ጥቆማ ሰጥተውን ነው አንተ እዚህ ቤት መኖርህን አውቀን የመጣ ነው። ስንመጣም እንዳልከው ጠባቂዎች አካባቢ ላይ እንደሚኖሩ ተነግሮናል። በልዩ ጥበቃ ውስጥ ቁጭ እንዳደረጉ እኔም ስገባ በኮንፊደንስ የገባሁት ምንም ነገር ቤቱንም ሳንፈትሽ አልፈን የመጣ ነው። እዚህ ቤት ከመግባቴ በፊት አካባቢው ላይ ያሉትን እናንተን ይጠብቃሉ የተባሉት ሰዎችን እንዳለ ሚስጥራዊ በሆነ ተልዕኮ ሁሉንም በቁጥጥር ስር የመዋል ስራ ተሰርቷል። በዛ ውስጥ ስላለፍን ቤት ስንገባ ምንም የሚያስፈራ ነገር ስለሌለ ነው በኮንፊደንስ የመጣ ነው እንጂ አንተ አደጋ እንደምታደርስብን ብናስብ ኖሮ ባለቤትም አደጋ ታደርስብናለች ብለን አስበን ቢሆን ኖሮ እንደዚህ በኮንፊደንስ እየተንቀሳቀስን ቤት ውስጥ ገብተን ቁጭ ብለን አናወራህም ነበረ። አንተ ያለህበትን ነገር በጨረፍታ ሰምተናል። ያለውን ነገር አውቀናል። አንተን ስንጠብቅ ይሄ የነበረው ቦታ አለ። እዚህ መኖርህን ራሱ እዛው ጋር እናንተ ጠባቂ ተደርገው ከተመደቡ ሰዎች የሰማናቸው ነገሮች አሉ። አሁን እያንዳንዳቸው ግን መናገር ያለባቸው ነገር እንዲናገሩ ለምን ይሄን ነገር እያደረጉ እንዳለ ማን ትዕዛዝ እንደሰጣቸው እየተናገሩ ነው ያሉት። ከትንሽ ደቂቃ በኋላ ሙሉ መረጃው እጃችን ላይ ይገባል። እሱ ምንም የሚያሳስብ ጉዳይ አይደለም።
ግን ሱራፌል አንተ የተጎዳበትና የተገደልክበትን ነገር በደንብ በግልጽ ሁለታችን ማውራት እንፈልጋለሁ ካንተ ጋር። ምናልባት ካሜራ ፊት ስለሆነ ኮንፊደንስ ካልሰጠ ችግር የለውም፣ ካሜራውንም አጠፋልሃለሁ፣ ጊዜም እሰጥሃለሁ። አንተ መንገር የምትፈልገውን ነገር ለኔ እንዳለ መንገር ትችላለህ። ያስታውቃል፣ ሰውነትህ እንደዚህ እንዳልነበረ ጉዳት እንዳለበት ያስታውቃል። ብዙ ነገር እንዳሳለፍ ችግር ውስጥ እንደነበር ታስታውቃለህ። በጣም ከባድ ጊዜ ነበር ታሳልፍ የነበረው። ለማንኛውም ሱራፌል ወንድ ልጅ እንደዛ ሲሆን ሲያለቅስ ምን ሲል ትንሽ ይደብራልና ጠንከር በል አንተ። ሌላውን እናስተካክለው ነገር እናስተካክላለን። ለጊዜው ባለቤትህን አልኩ ትዕግስትን ማውራት ፈልጋለሁና እስከዛ ድረስ መኪና ላይ ልጠብቀኝ ይችላል? እሺ፣ በጣም አመሰግናለሁ። እንግዲህ ውድ ቤተሰቦቼ ያው በሱራፌል በኩል ያለውን ነገሮች ሰምተናል። የነገረን የነበሩ ነገሮች ከመጀመሪያው ጀምሮ ቅድምም እንዳስረዳኋችሁ ያየናቸው የጠረጠርናቸው ብዙ ነገሮች አሉ። ትዕግስትም ደግሞ ኮንፊዥን ውስጥ ከቷት ቅድም ከነበረ ኮንፊደንስ ቀዝ እንድትል ያደረጋት ነገር አለ። መጀመሪያ ላይ ተማምነ የነበረው እዚህ አካባቢ ላይ አቁሟቸው የነበሩትን ጠባቂዎች መጥተው እሷ እዚህ ጋር አምባጓሮ በምፈጥርበት ሰዓት ላይ አልፈንም መግባቷ ገርሟታል። ከዛም ውጭ ደግሞ እሷ አምባጓሮ በምፈጥርበት ሰዓት ላይ እነሱ መጥተው እኛ ላይ ጥቃት ያደርሳሉ የሚል ሀሳብ የነበራት አይደለም። አሁን ግን ሁሉ ነገር አልቋልና ሱራፌልም መናገር ያለበትን ነገር ተናግሯል። ከሱራፌል ጋር ምን ያህል ጊዜ ነው ናችሁ? አሁን ለማውራትም ይከብደኛል ያለው ነገር በቃ እንደሰማው ነው። ሁሉ ነገር እንደሰማው ነው ማለት በቃ ከሱ እንደሰማው። ከማን ጋር ነው እየሰራሽ ያለሽው አንቺ? አሁን ሁሉንም ብነግር እኮ ሴት ልጅ ነኝ፣ ጉልበትም ልትጠቀም ትችላለህ። አላቅም ውጭ ያለውን ሁሉንም ወግዳቸዋል። እኔ ላይ ደግሞ አሁን ምን እንደሚደርሰኝ አላቅም። እባክህ አሁን በቃ ያለው ነገር በቲትና አዳምጠኝ ብትሄድ ደስ ይለኛል። እኮ እኔ የምፈልገው እሱን ነው። ሁሉንም ነገር ንገሪኝ። ከማን ጋር ነው እየሰራሽ ያለሽው? ሀሳባችሁ ምንድነው? ሱራፌልን ለምን እዚህ ቤት ያስቀመጣችሁ? በቃ እንግዲህ ታውቂያለሽ እንደ ገንዘብ እኮ ብዙ ነገር ያደርጋል። ገንዘብ ለማግኘት ሲባል በቃ ምንም ታደርገዋለህ እኮ። ገንዘብ ለማግኘት ሲባል ምን? አንቺና ሱራፌልን ማን ያገናኛችሁ? ምንድነው ተልኮሽ? ተልኮማ በቃ እኔ አሁን ሁሉንም ነግርሃለሁ፣ ግን አደራዬን ልትመታኝ አትሞክር። ለህግ ማሳልፈህ አትስጠኝ። እኔን የምነግርህ አሁን ከወጣ በኋላ ሁሉንም ነገር አይቼዋለሁ። ጥበቃ የለም የለም። የቀጠርኩት ሁሉንም አስራቸዋል። ምንም እንደማላመልጥ እርግጠኛ ነኝ ነው ማውራክ። ስለዚህ በቃ እሱ የነገረክ ሁሉ እውነት ነው። የእሱ አክስት አለች ያቺ ውጭ ምናምን የምንላት እሷም አለች። ውጭ ምናምን የምንላት ማለት አክስትዮ አለች። የእሱ አክስትም እና ወንድምየውም አለ። ስለ ገነት ነው እያወራን ያለን? አዎ ገነት ነው። ያነሳሱኝ እነሱ ናቸው። ገነትና ኤፍሬም? አዎ እነሱ ናቸው ያነሳሱኝ። ብዙ ነገሮች እንግዲህ ተበላሽተዋል። ልጁም እንዳያችሁት ትንሽ ተጎድቷል። አርገ ተባልኩት ነው ማድረገው። አሁን እኔ እንድትተወኝና በምን መልኩ ነው? በቃ የሆነ ነገር ገንዘብ የሆነ ነገር ከሰጡኝ በቃ እኔ አደርገዋለሁ፣ የተባልኩትን አደርገዋለሁ። በቃ ገንዘብ ለማግኘት ነው። እሱ ውጭ መውጣት ስለማይችል ምንም መረጃ አይወጣም ከዚህ ቤት ማለት ነው። ጠባቂዎቹን ማንችልሽ የምደብሽ? እንግዲህ ገንዘብ ነው። ገንዘብ ከተከፈለ አባቴ መጥቶ ይቆማል። እዛ ምን ችግር አለ? ብር ነው። ብር ሁሉም ነገር ያደርጋል። ስለዚህ እሱ ከቤት አይወጣም። ሁሉም ንብረቱ የሱ የሚባል ሁሉ የኛ እጅ ስር ነው አለው። በቃ እኛ ገንዘብ እንደፈለገ ማን ናችሁ? አንቺ፣ ኤፍሬም፣ ገነት? ሶስታችን እና ኪሩቤል እና እኔ በደሱ በኩል ነው መጣሁት። መጀመሪያ ነገሩ መንገዱን አላውቀውም። አንቺና እነዚህን ሰዎች ያገናኛቸውን ነገሩ ነው ማወቅ የምፈልገው። አንቺም ደግሞ በተደጋጋሚ እኛ የምንሰራው ምናምን እያልሽ ነው እየነገርሽኝ ያለሽው። ስለዚህ በእርግጠኝነት ትዕግስት ስለ ሁሉም ነገር የምታውቂ ከሆነ ከፋብሪካው ቃጠሎ ጀምሮ የነበርሽ ከነበረ ስለ 30ዎቹ የማፊያ ቡድንም በደንብ ታውቂያለሽ። ስለ ሁሉም ነገር ታውቂያለሽ ማለት ነው። ቦስ ማን ነው? እንግዲህ ገነት ናት። እሷ ናት ይህንን ሁሉ ጌም የምትጫወተው። እኔ ብቻም አይደለውም። አሁን የጠራቸውም አይደለም። ሌላንም አላውቀውም። ሊኖሩ ይችላል ከኋላ
ታሪኩ ብዙ ነው። ስለዚህ አንተ አሁን እኔን ስለያዝክ እኔን ብቻ ታስጨንቀኝ። ነገሮቹ በደንብ ከተጣራ ብዙ ነገር አለ ከኋላ። ስለዚህ ነገር ለማጣራት ነው እየጠየኩሽ ያለሁት አሁን እነሱን ነገሮች ለማጣራት ነው እየጠየኩሽ ያለሁት። አንቺ የምታውቂውን ነገር ንገሪኝ። እኔ ልንገርህ አሁን ሰራተኛው ነበር የገባሁት ገነት ቤት ሰራተኛ ማለት ነውና አላውቀውም። ለነሱ ፈጣኝ ነኝ አላውቀውም። እኔ ፈጣኝ ነኝ ብዬ ራሴን እንትን አልለውም፣ ግን በጣም ፈጣኝ ነኝ ያለው ነገር ላይ ምናምን እና በቃ አዩኝ ምናምን ከክሮቤል ጋር ምናምን አወሩ። እቺ ልጅ ለምን ብቻ አወርቶ ከጨረሱ በኋላ የሱራፌል እንደ ባል ምናምን እና አሁን ባል ነኝ ያልኩት ባል ሆኖ አይደለም። በቃ እንደ ባል አድርጌ ለሌላ ሰው እንደ ባል ነገር አድርጌ ማንም ገብቶም የማይ የለም። የሚያስፈልገው ነው ማድረግ እኔ ነኝ። ልብሱን የሚቀይርለት እኔ ነኝ። የፈለገውን ምግብ እንኳን አዞኝ አይበላም። በቃ ለምን እውነት ወጥቷል አንድ አይደል? ደብቄ ምን አመጣለሁ? ሁሉንም ነገር አርገ ተባልኩ ነው ማረጋው። እንደፈለገ አሁን ሰውነቱ ራሱ ዱሮ እንደዛ አልነበረም፣ ከስቷል ምናምን እና እኔ አርገ ተባልኩት ነገር አድርገዋለሁ። ዋና ስራዬን ከዚህ ቤት እንዳይወጣ ማንም ወደዚህ እንዳይደርስ። አንቺ እንዴት ነው እነዚህ ሰዎች እና የተዋወቅሻቸው ወደ እነሱ ስራ ውስጥ እንዴት ገብቻለሽ? ሰራተኛው የገባል ወንድሜ፣ የቤት ሰራተኛ ነው የገባሁት እዛ የአባትየው ቤት ላይ። ከዛ ቤት ነው የወጣሽው? ከዛ ቤት ነው ወደዚህ ያደረጉኝ። ያው ሱራፌል ግን እንደማያውቅሽ እና እዚህ ቤት ብቻ እንደሚያውቅሽ በአስገዳጅ ሁኔታ እንዳገባሽው ነው እየነገረኝ የነበረው። እውነት ነው። እሱ ፈልጎም አይደለም። ይሄ እኮ የሚጋጭ ነገር ነው አሁን እየነገርሽኝ የነበረው። አንቺ የቤት ሰራተኛቸው ከነበርሽማ የቆየ ግንኙነትም ሊኖራችሁ ይችላል፣ ትተዋወቃላችሁ። እዛ ቤት ቆይቻለሁ እኮ ግን አሁን ይሄ እሱን በማፈን እዚህ ጋር ቁጭ አድርጌ ያስቀመጥኩት ወደ 1-4 ወር መሰለኝ ነው የሚሆነው እንጂ እኮ ሰራተኝነትማ ቆይቻለሁ ከዛ ቤት። የኔን ጥያቄ እየሰማሽኝ ነው አይደል ትግስት? እሺ እዛ ቤት ሰራተኛ ከነበርሽ እሱ ራሱ እዛ ቤት ያውቅሽ ነበር። እዛ ቤት በቤት ሰራተኛነት አልገባሽም። እውነቱን እንነጋገር እያልሽ ነው አይደለ? ለምን ትዋሻለሽ? አባቴን ሰራተኛ ነኝ እኮ። የት ነበር የቤት ሰራተኛ ሆነሽ የገባሽው? እዛ አክስትየው ቤት። ታዲያ ለምን ደሞ መቀባጠሪው? እነሱ ቤት ነበርኩ ሰራተኛ ለምን ትኛለሽ? በቃ አሁን ይቅርታ አድርግልኝ፣ እኔ ደንግጫለሁ። እሺ በቃ ሰው አይደለም፣ ሰው አይሳሳትም። በቃ ተሳስቻለሁ። ገንዘብ ነው እንደዛ ያደረገኝ። እንግዲህ ሰራተኛ ነበርኩ። እንግዲህ ሰራተኛ ማለት ምንም አማራጭ አለው እንዴ? ምን አማራጭ አለው? እኔ ግደል ቢባልም ሊገለው ይችላል ገንዘብ ሲል ቤተሰቦቼ ለመጦር ሲል። ስለዚህ የቤት ሰራተኛ እኮ ነሽ እኮ። ቤት ሰራተኛ ነኝ። እነሱ ናቸው አሁን ትገያለሽ። እነሱ ናቸው እዚህ ያስቀመጡ። እኔም እኮ ማምለጥ አልችልም እኮ። አሁን ከዚህ መውጣትም እኮ አልችልም። ከዚህ ከወጣም እኮ የኔ ህይወትም እኮ አደጋ ላይ ነው። እንዴት መረጃ ይወጣል? አሁን እኮ እናንተ ስለያዛችሁና ውጭ ያሉትን ሁሉ ጥበቃ ስላሰራችሁ ነው እንጂ እኔም ለእናንተ እኮ አልነግራችሁም ነበር። እኔም መውጣት አልችልም ነበር። ለእኔ ራሱ እኮ ጠባቂ ያለው የትም እንዳልወጣ። መረጃ ከወጣ እኔም እያዛለሁ። መረጃ መውጣት የለበትም። ስለዚህ ለእኔም አስበኝ እንጂ አንተ ያደረኩትን ብቻ አትየው። ሌላ ምን እንደምፈልግ ታዲያ ፈልጌ አይደለም፣ ምን ቸግሮኝ ነው። በቃ እኔም አማራጭ ስለሌለኝ ነው። እኔም ተረዳኝ። ልክ እንደዛኛው ልክ እንደ ሱራፌል እኔም ተቸግሬ ነው። በቃ እኔም እንደታሰርኩ አድርጌው ቁጠር። ቅድም ያወራሁት የተወጣራ ስለዚህ ሱራፌል ሲያወራ የነበረው ነገር ትክክል ነው። እናንተ ስጨቁኑት፣ ስገርፉት፣ ስታስርቡት ነበር እዚህ ቤት የነበረው። አርግ ተብዬ ነው። እኔ አርግ ስለተባልሽ ታረጊ ነበር ገንዘብ ስለምፈልጊ። እሱ እያለቀሰች ካላየችው ደስ አይላትም። ምን ላርግሽ ነው? ፈልጌው አይደለም። ትመጣለች እንዴ እሷ እዚህ? እሷማ ምን ልሰራ ነው የምትመጣው ወደዚህ? እንዴ ምን ሆነህ ነው አንተ? አይታሰብም እኮ። ምን ነበር ግን ሐሳባችሁ? ሐሳቧ ምንድነው? አላማዋ ምንድነው? ላንቺ የተሰጠሽ ተልእኮ ምንድነው? በቃ ተልእኮ እሱ እንዳይነቃነቅ ነው። እዚህ ቦታ እዚህ ቤት ላይ አፍኛው እንዲይዝ ነው። በቃ አለቀ። እኔም አልወጣም እሱም አይወጣም። እኔም አሁን እንደፈለኩ የሚወጣ መስሎኝ እንዴ? ታዲያ ለባብሰሽ ነበር ልትሄጂ ነው? በቃ እወጣለሁ። አንዴ ተጎሳቁያ አልወጣም። ሁሌ ራሴን ጠብቄ ነው እኮ። የት ነው የምትሄጂው? ውጭ የሚያስፈልገው ነገሮች እንትን ልል ነው ወጣሁት። ምን እቃ ምናምን ሊገዛዛ ነው። ከዛ መጀመሪያ ልፈሽ ነሽ፣ ከዛ ተመለሽ። ትዝ ስለኝ ነው። አላሰብኩም ነበር መጀመሪያ ሳስቦ። ማለት አመጣጣቸው ምናምን ያስፈራል። ካሜራ ይዛቸዋል። እዚህ ቤት ሰው መጥቶ አቅም የሆነ ሰዓት ነው ነቃሁት። እንዴት ራሱ ሱራፌል አለ ብዬ ስጠይቅሽ ስራሽ ከነበረ ጠበቂው ከተባልሽ አዎ አለ ግቡ ካልሽም በኋላ ካሜራ ስታይ ብቻ እንደፈረግ ሌላ ሰው ይመጣ ነበር እሱ ጋር? ማንም የሚመጣ የለም።
ለኔ እንዴት ፈቀድሽልኝ ታዲያ? በቃ በጭራሽ ብቻ የሆነ ነገር እኔ አላውቅም። እናንተ ራሱ ምን አይነት እድል በቃ የእሷ አምላክ ነው። እሱ ዛሬ እግዚአብሔር ላድነው ሲል ነው እንጂ ማንም ሰው አይደለ እዚህ ከዛ ከጥበቆቹን አልፎ ወደዚህ አይመጣም። እናንተ ግን እዛ የወገዳችሁትን ወግዳችሁ ነው መጣችሁት። ማንም እንትን የሚላችሁ የለም። እኔም አልመጣልኝም። በቃ የሆነ ሰዓት ነው ትዝ ያለኝ ስለይ ነው በቃ አንተ ጋር መጥቼ ተጋፈጥኩት። ለማንኛውም አሁን የሰጠሽኝን ቃል እንዳለ ሱራፌልና ኪሩቤል በተገኙበት እንድትደግሚ እፈልጋለሁ። ምን ስትሰሪ እንደነበረ፣ ማን ተልእኮ እንደሰጠሽ፣ መሀላቸው ምን እንደፈጠርሽ፣ ኪሩቤል ላይ ምን እንዳለ፣ ሱራፌል ምን እየተደረገ እንደሆነ ፊት ለፊታቸው እንድታወሪ እፈልጋለሁ። ኪሩቤል ያለበት ቦታ እየተጣራ ነው። ያለበትን ቦታ እንዳረጋገጥን በመኪና ይዤሽ እሄዳለሁ። ልታፋጀን ነው እንዳንተ በእናትህ ሴት የለችም እንደ በቃ ማረኝንን ያውን ከዚህ ጉድ ልውጣ በቃ ልጥፋ ከዚህ ቤት። እኔ ራሷን ምንም አልልም። ከዚህ እንዲወጣ አድርገኝ አስወጣኝ። ሌላ መረጃ አትጠይቀኝ ነው። አንቺ ቤትም ወንጀል ነበር ስትሰሪ ነበረው። በምንም መልኩ አታጋፍጠኝ። እሺ የሰማሽኝ ነው። ወንጀል ነበር ስትሰሪ ነበረው። በምንም ተአምር ይሄን ነገር ወንድማማቾች መካከል የተፈጠረው ክፍተት ለምን እንደተፈጠረ አንቺ ማለት እንዴት እንደገባሽ ገነት ምን እየሰራቻቸው እንደሆነ የግዴታ ማወቅ አለባቸው። ለጥያቄያችን ሁሉ ደግሞ መልስ የሚሆነው ኪሩቤልን አግኝቶ ሱራፌል ጋር የሰማኑን ነገር አለ። ኪሩቤል ጋር ደግሞ መስማት እንፈልጋለን። ይሄ ሚሽን ምንም ግን የሚሳካ ሚሽን አይደለም። አንድ ነገር እንድታቆም ፈልገው የሚሳካ ሚሽን አይደለም። ቦስም ሆንክ አሁን ከ30ዎቹ ቲም የቀራችሁትም እንለቀማችሁ አይቀርም። ከዛ ጀርባ ደግሞ እየሰራችሁ በርቱ፣ ጠንክሩ ያላችሁ በማቴሪያልም እየደገፋችኋቸው ያላችሁ የተለያዩ የዘርፊያ ስልቶችን ያስተማራችሁ ያላችሁ ሚሽን እየሰጣችኋቸው ገንዘብ እየከፈላችሁ የሰው ንብረት እንዲቀሙ የሰው ንብረት እንዲያጠፉ እንዲያወድሙ እያደረጋችሁ ያላችሁ አካላትን መለቀማችሁ አይቀርም። የቀናት ጉዳይ ነው። ሁላችሁንም ልቅምቅም ማድረጋችን አይቀርም። እዚህ ጋር እርግጠኛ እንድትሆኑልኝ የምፈልገው ከ30ዎቹ ቲሞች ትላንትናና ከትላንት ወዲያ ላይ ሲሰሩ የነበረውን ነገር እናውቃለን። ማረሚያ ድረስ ጸብ ተነስቶ ልጆቹ እንዲገደሉ ወይ አደጋ እንዲደርስባቸው መናገር እንዳይችሉ ከተቻለ ምላሳቸው እንዲቆረጥ ወይ እንዳያወሩ እንዳይናገሩ ማስፈራራት፣ ካልሆነም ደግሞ ጸብ አስመስሎ ድብድብ ግርግር እንደተነሳ አስመስሎ በመፈልፈያ ወቅቶ ለመግደል ብዙ ነገር ስታረጉ ነበረ። የሚሳካ ነገር አይደለም። አሁን ደግሞ በተቻለ ነገር ሰዎቹ ምንም አይነት ጉዳት ሳይደርስባቸው እኛ የምንፈልገው መረጃ ተጠናክሮ ፍርድ ቤት ቀርቦ ፍርድ ቤት ውስጥ ጥፋተኛ ብሎ እስኪፈርድባቸው ድረስ ጊዜ ቀጠሮ ተጠይቆ ጊዜ ቀጠሮን ፍርድ ቤት ፈቅዶ ልጆቹ በልዩ ጥበቃ የሚቀመጡበት ነገር ተመቻችቶ እነሱ ብቻ አንድ ለጊዜ የተዘጋጀ ቦታ ላይ እንዲያርፉ ተደርጓል። በዚህ በኩል የህግ አካላት የመንግስት አካላት በጣም እየረዱን እየደገፉን ያሉት። እንድታቁ የምፈልገው ምንም አይነት ነገር ልታደርሱባቸው አችሉም ከዚህ በኋላ። እኔም የምተማመንባቸውን ሰዎች ብቻ እዛ ጋር በጣም ሊክዱኝ የማይችሉ ትላንትናና ከትላንት ወዲያ ላይ በገንዘብ ሊሸጡ እንደሞከሩት ሰዎች ሳይሆን ሊክዱን የማይችሉ ሰዎችን እንዲቀመጡ አድርገን በልዩ ጥበቃ ሴኩሪቲ ካሜራ በተሟላ ሁኔታ ለዛውም ደግሞ ዳታ ሰርቨር ላይ ቀጥታ መረጃዎቹን የሚልክ ቁጭ ማድረግ ችለናል። ስለዚህ እያንዳንዱ እንቅስቃሴ ልጆቹ ጋር የሚፈጠሩትን ነገሮች እያንዳንዱ የሚያወሩትን ነገሮች ሪከርድ ማድረግ እንችላለን። ስለዚህ ምንም አይነት ነገር ሐሳብ እንዲገባችሁ አልፈልግም። ከአሁን ሰዓት ጀምሮ በተቻለ መጠን እኛ ሳንደርስ በፊት እየሄዳችሁ እጃችሁን ለህግ አካል አስረክቡ። ካልሆነ ግን እንመጣለን። ስንመጣ ደግሞ እናዋርዳችኋለን። በቪዲዮ ቀርጸን የእናንተን ታሪክ እናስተላልፋለን። እንደዚህ አይነት ወንጀለኞች፣ ከባባድ ወንጀለኞች፣ በተለይ ደግሞ እንደዚህ አይነት ስራ የምትሰሩትን ሰዎች የእናንተ ማንነት መደበቅ አልፈልግም። በግልጽ የኢትዮጵያ ሕዝብ ማየት አለበት። ምን አይነት ስራ ምን አይነት ጥፋት እያጠፋችሁ እንደነበረ በግልጽ ማየት አለበት። ስለዚህ በእርግጠኝነት የእናንተን ቪዲዮ ስለቀው ፊታችሁን እያሳየው ነው የምለቀው። እንድታቁ ፈልገው እየዛኩኝ ያስፈራሯችሁ ሳይሆን የማደርገውን ነገር ነው እየነገርኳችሁ ያለሁት። በተቻለ መጠን እኛ ከመምጣታችን በፊት እናንተ ራሳችሁ ሄዳችሁ እጃችሁን ለህግ አካል አስረክቡ። ዛሬ መልእክቴ ይሄ ነው። እንግዲህ ወደ ቤተሰቦች እዚህ የሰማቻቸው ብዙ ታሪኮች አሉ። ምናልባት ኪሩቤል ያለበትን ቦታ ላይ በስነስርዓት ማረጋገጥና ማወቅ ከቻለን በቀጣይ እንግዲህ ወደዛ ሄደን እሱ ጋር ያሉትን ነገሮችን ማውጣት እንፈልጋለን። ሁለቱን ወንድማማቾች ቁጭ አድርጌ አፋጥጬ ስላለው ነገር ማውጣት እፈልጋለሁ። በትክክል ትዕግስት እየነገረችኝ የነበረው ነገር ትክክል ነው ወይ? ኪሩቤል ከሱራፌል እጅ መንጠቅ የፈለገው ነገር አለ ወይ? እንዴት በመንታ ወንድሙ ላይ ሊጨክን ቻለ የሚለውን ጥያቄ መልሱን የምናገኘው ኪሩቤልን ማግኘት ስንችል ነው።
የቦስ ጉዳይ እዳው ገብስ ነው። በቅርብ ቀናቶች ውስጥ ስለሱ መረጃዎች እየተጣሩ ነው። የሰበሰብናቸው ነገሮች አሉ። ከዚህ በፊትም ቃሊቲ ላይ እንደነበረና 5 ዓመት ከምናምን ታስሮ እንደወጣ ማረጋገጥ ችለናል። የገባበትንም ኬስ ሰምተናል። ነገ ከነገ ወዲያ እዛ ያሉትን ዶክመንቶች እያስወጣን ያለነው እሱ አርፎ ስለማይቀመጥ ነው። አንዴ እዚህ ነው ሲባል እዛ ነው፣ እዛ ነው ሲባል እዚህ ነው። በጣም ውስብስብ ነው እያደረገብን ስለነበረ ነው እንጂ ነገሮች አብዛኛውን መረጃዎች አግኝተናል። መረጃዎቹም ደግሞ ወደ አንድ አቅጣጫ ነው የሚጠቁሙት። እሱንም ደግሞ በቅርብ ቀን ውስጥ ለህግ አካል እንደምናስረክበው እርግጠኛ ነኝ። 30ዎቹም የቀራችሁት ካላችሁ በተቻለ መጠን ድጋሚ ወንጀል ውስጥ ላለመግባት ሞክሩ። ወንጀል ውስጥ ደግሞ የተነካካችሁ ሰዎች ካላችሁ የከፋ ነገር ሳይመጣ አሁን እናንተ ውጭ ያላችሁት በተለይ በህግ ጥላ ከለላ ውስጥ ያልሆናችሁ ካላችሁ ይህን ቪዲዮ የምታዩት ከሆነ ሰዎቹ ሊገሏችሁ እየፈለጓችሁ ነው። እነሱ እናንተ ላይ እርምጃ ከመውሰዳቸው በፊት የለመዳችሁት ቤታችሁ ነው እስር ቤቱ። እጃችሁን ለህግ አካል አስረክቡና በልዩ ጥበቃ ቁጭ በሉ። ያለበለዚያ ግን እናንተ መረጃ እንድታወጡ ስለማይፈልጉ ማድረግ ያለባቸውን ነገር እንዳለ ያደርጓቸዋል። በተቻለ መጠን ራሳችሁን ጠብቁ። ከተቻለ ደግሞ እጃችሁን ዛሬውኑ ለህግ አካል አስረክቡ። የቀራችሁት ጥቂት ናችሁ። 18 አካባቢ ተይዘዋል። የቀራችሁት 12ቶቻችሁ ራሳችሁን ዛሬውኑ በተቻለ መጠን ለህግ አካል አስረክቡ። ቪዲዮን ደግሞ እነዚህ ልጆች እንዲያዩት በተቻለ መጠን እንዲያዩት። አሁን የነሱ ኢሹ ስለሆነም የተራገበም ስለሆነ ወሬው እያዩት ነው ያሉትና በደንብ እንዲደረስልኝ እፈልጋለሁ። ቤተሰቦቼ እናንተም ደግሞ ከተማዋን ከእንደዚህ አይነት ወንበዴዎች ንጽሕት እንድትሆን ቪዲዮን ሼር በማድረግ ለወዳጅ ዘመዶቻችሁ እንድታደርሱልን እንፈልጋለን። እስከ ፕሮግራሚንግ ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ 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 አመሰግናለሁ። ቻናሉ ሰብስክራይብ ይደረግ፣ ቪዲዮ ላይክ ይደረግ፣ ለወዳጅ ዘመዶቻችሁ ሼር ይደረግ። በያላችሁበት ቸር ቆዩልኝ።